ያስ እግዚአብሔር አምላክና መሰግናለን። እግዚአብሔር ሆይ የምንማረው ቃል ለበረከት እንዲሆን፣ ለከፍታ እንዲሆን፣ ለደስታ እንዲሆን፣ ለመሻገር እንዲሆን በጌታ በኢየሱስ ስም እንጸልያለን። የቃል ጠላቶች የወደቁ ይሁን። የክፉ የመናፍስ አሰራር የጨለማው አሰራር በጌታ በኢየሱስ ስም የፈረሰ ይሁን። ያጋንንት ሴራ የፈረሰ ይሁን በጌታ በኢየሱስ ስም። በሮቻቸው ላይ መንገዳቸው ላይ በሥራ መስካቸው ላይ የሚቆም ከእህቶቼ ከወንድሞቼ ከዘመናቸው ላይ በኢየሱስ ስም የተበተነ በኢየሱስ ስም የተበተነ እግዚአብሔር አምላክ እግዚአብሔር መጽሐፍ እንዲህ ይላል፣ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። እግዚአብሔር ሆይ ዛሬ በኃይል መሻገር፣ በኃይል መፈወስ፣ ኃይልን መቀበል ከኦራማስያ ፓሪ ከኃይል ጋር መገናኛት ከመንፈስ ጋር መገናኛት የእምነት ኃይል በላቸው ላይ ስለሚጨመር አመሰግናለሁ። ክብር ላንተ ይሁን በኢየሱስ ስም አሜን። የእግዚአብሔርን ቃል አንድ ስፍራ አብረን እናያለን። እንዲህ በመሬስ የእግዚአብሔርን ቃል አካፍላለሁ። የችግራችሁ ምንጭ ይደርቃል በሚል የችግራችሁ ምንጭ ይደርቃል። ዛሬ መልእክት አለኝ። የችግራችሁ ምንጭ መድረቅ ይጀምራል። ያስጨነቃችሁ ሁሌም በዓይናችሁ ፊት የሚመጣ ሁሌም በመንገዳችሁ ፊት የሚያገኛችሁ የችግር ምንጭ መድረቅ ይጀምራል። የእግዚአብሔር ቃል ማርቆስ ምዕራፍ 5 ቁጥር 25 ላይ ያለውን የእግዚአብሔር ቃል አብረን ከኔ ጋር እናነባለን። በጌታ በኢየሱስ ማነባለን። ከ12 ዓመት ጀምሮ ደም የሚፈስባት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ ባስተዋላ በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰሰው እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ሃሌሉያ! በሰውነቷ አወቀች። ከስቃይዋ መዳኗን ሰው አይደለም የነገራት። በገዛ በሰውነቷ በራሷ ሰውነት የተፈጠረውን ነገር ስለምታውቅ ያ የደሟ ምንጭ ሲደርቅ አየች። ላለመናገር አትችልም። የተደረገላትን ለመናገር ሃሌሉያ! ልብሱን ጫፍ ነክታ እንዴት እንደደረቀ ደሙ ምንጭ እንዴት ፈውስ እንዳገኛት ለመናገር መንቀጥቀጥ ጀመረች። በሰዎች መካከል ቁጥር 27 ላይ የኢየሱስን ወሬ ሰምታ ባስተዋላ በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰሰው እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ማን ነው የዳሰሰ? ደቀ መዛሙርቱ ሕዝቡ ሲገፋይ እያየ ማን ዳሰሰኝ ትላለህ አሉት። ይህንንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴትቱ ግን የተደረገላትን ስላወቀች እየፈረች እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። ዛሬ ከስቃያችሁ መፈወስ ሆነ። ዛሬ ከጭንቀታችሁ መፈወስ ይሆናል። ወገኖች ሆይ እቺ ሴት ገንዘቧን ጨርሳለች። እቺ ሴት ዘመድ ወገን ሁሉ ተስፋ ቆርጧል። የእሷ ነገር አበቃ ተብሏል። እቺ ሴት ደከማት፣ ቃዝዛለች። አንድ ቀን ግን እምነቷን የሚያነሳሳ ወሬ ሰማች። የማንም ወሬ? ኢየሱስ ያልፋል የሚል ወሬ ሰማች።
ከዛ እንዲህ አይነት እምነት በውስጡ አመጣ። እኔ ደግሞ ሄጄ ልብሱን ልዳስስና የደሜ ይሄ የሚያስጨንቀኝ ደም ከኔ ላይ ጸጥላል ይደርቃል ብላ አመነች። ዘመዶቿን አላማከረችም። ወገኖች ሆይ በዙሪያ ያለው ያሉትን የሚያገለግሏትን አይደለም ያማከረችው። ኢየሱስ የሚባለውን ወሬ ስትሰማ ውስጧ ተነሳሳ። ይሄን መልእክት የሚሰሙ እዚህም ያላችሁ በየሀገሩ ሆናችሁ የምትከታተሉ፣ በዓለም ዙሪያ ሆናችሁ የምትከታተሉ፣ ለዓመታት ለሰው ማውራት የከበዳችሁ፣ ሰው በማይረዳ ቁስል ውስጥ ያላችሁ፣ ሰው በማያውቅ ቁስል ውስጥ ያላችሁ፣ ሰው በማይረዳ ሁኔታ ውስጥ ብቻችሁ በብዙ ልፋት ውስጥ ያላችሁ ግን አንድ ድምፅ እየሰማችሁ ይሄንን ኢየሱስ ያልፋል፣ ኢየሱስ አንድ ቀን ይመጣል፣ ታሪኬን ይቀይራል እያላችሁ ያላችሁ ለእናንተ መልእክት አለ። ዛሬ እምነታችሁ፣ ዛሬ ውስጣችሁን ክፈቱ፣ ልባችሁን በር ክፈቱ። እግዚአብሔር አምላክ በኃይል ያልፋል። አንድና ውስጧ ላይ ያለው አንድ እምነት ነው። የኔ ነገር ከዛሬ አያልፍም። የኔ ነገር ከኢየሱስ ጋር አያልፍም። የኔ ነገር ኢየሱስ ጋር ሲደርስ የኔ ችግር ይደርቃል፣ የኔ ችግር ይቆማል የሚል እምነት አላት። ርዕሴ እንዳትረሱ፣ ርዕሴ የችግር ምንጭ ይደርቃል። የችግርን ምንጭ የሚያደርግ በሕይወታችሁ ላይ በብዙ ፈተናና ትግል ውስጥ እያለፋችሁ ከሆናችሁ ያንን የሚያስቆም ሌላ ኃይል የለም። እሱ የሚያስቆምላችሁ የናዝሬቱ ኢየሱስ ነው። ሃሌሉያ! የናዝሬቱ ኢየሱስ አሁን ከኔ ጋር የናዝሬቱ ኢየሱስ የሚለውን ቃል ስትሉ ፈውስ ይገባል ወደ ውስጣችሁ፣ ነፃ መውጣት ይሆናል። በቤታችሁ ላይ በአልጋ በሆስፒታል በተለያየ በቤታችሁ ሆናችሁ በብዙ ሞትና ፍርሃት ከቧችሁ ያላችሁ ሰዎች አንድ ነገር ልንገራችሁ። ዛሬ መፈታት በሕይወታችሁ ላይ ይሆናል። ማዳጋጃ ላቦሪ ኤራማሲያ ፓሪያስ ኤካፖራ ባሲያ ኤዳካራ ባሲያ ላዲ ማን ነው የሚፈውስ? ማን ነው ነፃ የሚወጣ? በዚህ ዓለም ጌታ ብቻ ነው ነፃ የሚወጣው። ኢየሱስ የሚለው ስም ነፃ ያወጣል። ከባርነት ነፃ ያወጣል። ከኤችአይቪ፣ ከካንሰር፣ ከኩላሊት፣ የእግር በሽታ፣ በተለያየ በስቃይ ውስጥ ያላችሁ ሰዎች ስም በበዛ በሽታ ውስጥ በብዙ ስም በተሰጣ በሽታ ውስጥ ታስራችሁ ያላችሁ የጌታ ኢየሱስ ደም ከኃጢአት ሁሉ የሚያንጽ ነፃ የሚያወጣ የሚፈውስ እሱ ያልፋል። ነፃ ትወጣላችሁ። ከብዙ ባለ መድኃኒቶች ዘንድ ሄዳለች። ያለለችበት የለም። የባይል ሄዳለች። በዘመናዊው ላይ ባለው እሷ በነበረችበት ጊዜ ባለው ሕክምና ሁሉ ተከታትላለች። ምክንያቱም ክፍሉ ስናነበው ሁሉንም አድርጋለች ነው የሚለው። ዶንዲ ይላል ከሰረች እንጂ ባሰባት እንጂ አልጠቀማትም። ወገኖች ሆይ እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ስነካ ግን ሁሉ ነገራችሁ የተዘጋ ቢሆን፣ የሕመም ቢሆን፣ የበሽታ ቢሆን፣ መልክ እየቀየረ ሕይወታችሁ ላይ ፈተና የሆነ ነገር ሁሉ ጸጥ ነው፣ ይቆማል። ሃሌሉያ! ይቆማል። ዛሬ በብዙ አይነት ፈተና ውስጥ ያላችሁ ሰዎች እግዚአብሔር አንድ ነገር ያደርጋል። ገንዘቧንም ሁሉ ይላል እዚህ ቦታ ላይ ቁጥር 26 ላይ ከብዙ ባለመድኃኒቶችም በብዙ ተሰቃየች፣ ገንዘቧንም ሁሉ ከስራ ባሰባት እንጂ አልተጠቀመችም።
አልተጠቀመችም፣ ባሰባት፣ ገንዘቧንም ሁሉ ጨረሰች። ያንተ አልቋል፣ የእግዚአብሔር ይጀምራል። ያንተ አከተመ፣ ደከመኝ ብላችኋል፣ ዛሬ ፈውስ ይሆናል። ሃሌሉያ ማታጋቻ ላቦሪያ ራፓሲያ ፓሪያ ኤኖሞሲያ ኤጃሚያ ሴካፓሪያ እግዚአብሔር በኃይሉ ታምራትን ያደርጋል። በሕይወታችሁ ላይ ታምራት ይሆናል። እግዚአብሔር ለዘላለም ይባላል። ሃሌሉያ የሰላም ቃል፣ የእረፍት ቃል፣ የእረፍት የእግዚአብሔር ቃል ሕይወታችሁን ያገኛል። ካላችሁበት ያወጣል። ከሕይወታችሁ ላይ ማዳጋዲያስ ማንኛውም ከፍ ያለባችሁ መከራ ዛሬ ይወድቃል። ዛሬ ይወድቃል። ዛሬ ነፃ መውጣት ይሆናል። የእግዚአብሔር ቃል ሲናገር ማቴዎስ ምዕራፍ 5 ላይ ምዕራፍ 8 ላይ እንዲህ የሚል የእግዚአብሔር ቃል አለ። ያለምጻሙ መጣና ብትወደኝ ልታነጸኝ ትችላለህ አለው። ጌታ ኢየሱስ ነፃ አለው። ነፃ አወጣው። ለምጹ ሰው ሁሉ በሕጉ መሰረት ገለልተኛ የሚያደርገውን ሰውዬ ነፃ እንዲወጣ አደረገ። ኢየሱስ ለማንም አትንገር፣ ሂድና ለካህን ራስን አሳያል። ጌታ ይባል። ኢየሱስ ሲፈውስ፣ ኢየሱስ የሞተውን ሲያስነሳ፣ ሃሌሉያ! እሱ መልካም አምላክ ነው። ሩሩ አምላክ ነው። የምራራ ነው። ሃሌሉያ! ያ አምላክ ነው ያዘሽ። ያ አምላክ ነው ነፃ የሚያወጣኝ። ያ አምላክ ነው ዛሬም ላንቺ የሚደርሰው። ጌታ ለዘላለም ይባላል። በብዙ ስቃይ፣ በብዙ ችግር ውስጥ በብዙ መንገድ ነው እቺ ሴት ያለፈችው። ግን የኢየሱስን ወሬ ስትሰማ ከሌላ ወሬ የለም፣ ከሌላ ቃል፣ ከሌላ ድምፅ ይለያል። ውስጧን ነካ። ሃሌሉያ! ዛሬ ይህን መልእክት እየሰማችሁ ውስጣችሁ ተነክቶ ከሆነ ዛሬ እየሰማችሁ የኢየሱስ ወሬ በውስጣችሁ የሚከብድ ከሆነ አዎ ያስጨነቀኝ ነገር አለ፣ ነገር ግን ከኢየሱስ አይበልጥም ማለት ሲጀምሩ ነገራችሁ መልካም ይሆናል። ነገራችሁ ነፃ ይሆናል። ነገራችሁ ጉልበት ያገኛል። ሕይወታችሁ ይባረካል። ሃሌሉያ! ክብር ለኢየሱስ ይሁን። አዲስ ነገር ነው የሆነባት። ለዘመናት የተጨነቀችበትን፣ ለዘመናት በብዙ ችግር ውስጥ የነበረችበትን ነፃ አወጣ። የደሟ ምንጭ ደረቀ። ዛሬ የችግሮቻችሁ ምንጭ ይደርቃል። የችግር ምንጭ የሚደርቀው ኢየሱስ ይመጣል። እቺ ሴት ምናልባት ለቤተሰቧም ለእሷ ለመኖር ለቤቷ የሚያስፈልጋት ገንዘብ ሁሉ እስኪጠፋ ድረስ፣ እስኪበተን ድረስ፣ እስኪያልቅ ድረስ መሄድ ያለባትን መንገድ ሁሉ ሄዳለች። ግን ፈውስ የለም። ግን ነፃ መውጣት የለም። ኢየሱስ ሲመጣ ግን ነፃ መውጣት ሆነ። ኢየሱስ ሲመጣ ግን ሃሌሉያ! የነገሥታት ንጉሥ ኢየሱስ ሕይወቷ ላይ ሲመጣ የልብሱን ጫፍ ስትነካ ኃይል አለፈ። ማን ነካኝ? ሰው ሁሉ እየገፋ ነው አሉ ደቀ መዛሙርት። የእነሱ ሐሳብ ነው፣ የእነሱ ነው። ኢየሱስ ግን ኃይል እንደወጣው ኃይል እንደወጣ በሰው እሷም ኃይል እንደወጣ ነፃ እንደወጣች ታውቃለች። ኢየሱስም ኃይል ወጥቷል። እዚህ አካባቢ ላይ የተሰራ ስራ አለ። እየተንቀጠቀጠች የተደረገላትን ለመናገር ጀመረች። ሃሌሉያ! በሰላም ሂጂ እምነትሽ አድኖሻልና አለ ጌታ። ለዘላለም ይባላል። ዛሬ በእምነት መፈወስ ይሆናል። ዛሬ ያካላችሁበት ሁሉ የሚያወጣ ምንም መከራ ይሁን ምንም ቻሌንጅ ይሁን የናዝሬቱ ኢየሱስ ነፃ ያወጣችኋል። የናዝሬቱ ኢየሱስ ይፈውሳችኋል። የናዝሬቱ ኢየሱስ ነፃ ያወጣል። ሃሌሉያ! አንድ ጊዜ በሐዋርያት ሥራ ላይ የእግዚአብሔር ቃል ሲናገር ሐዋርያት ሥራ ምዕራፍ 5 ላይ ምዕራፍ 5 ቁጥር 12 ላይ በሽተኞችን ሁሉ ሐዋርያት በዚህ መንገድ ያልፋሉ ብሎ ስለሚያምኑ ሰዎች ያስቀምጣሉ በየመንገድ።
ስለዚህ ሁሉም ሰው ይፈወስ ነበር። የጌታ ኃይል አልፎባቸው ማለት ነው። የጌታ ኃይል ሲያልፍ ሃሌሉያ በአንተ ላይ ዛሬ እግዚአብሔር ኃይል አልፏል። በሄድሽበት በገባሽበት የፈውስ መንፈስ አልፏል። የፈውስ መንፈስ አንቺ የሚተርፍ ጸጋ፣ የሚቀጥል ጸጋ፣ የሚሆራማሲያፓሪ በክርስቶስ በአዲስ ዋታጋጃላዲያሳ ፕሬጃን በአዲስ ኃይል በአዲስ ጉልበት ጌታን በመቀበል በጌታ ቤት በመኖር የኢየሱስ በመሆን መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ነው። ያ በአዲስ ማንነት በአዲስ በክርስቶስ መወለድ ያገኘሽው ኃይል ያገኘው ኃይል የጨለማን ኃይል የሚደመስስ የበሽታን ጉልበት የሚበላ እሳት ነው በአንተ ውስጥ ያለው፣ እሳት ነው በአንቺ ውስጥ ያለው። እግዚአብሔር ዛሬ በኃይል ፈውስን በሕይወታችሁ ላምጦ በኃይል ነፃ የሚያወጣ የእግዚአብሔር ኃይል በላችሁ ላይ አሁን ፓታካቻ ላይ ጀመረ በጌታ በኢየሱስ ጀመረ በጌታ በኢየሱስ። ይህን ፕሮግራም የምትከታተሉ በተለያየ ሀገር ላይ ሆናችሁ የምትከታተሉ የእግዚአብሔር መንፈስ ከጭንቀት ያወጣችኋል። ገንዘቧን ሁሉ ከስራ ማንም ዘመን አላወጣም፣ ማንም ዶክተር አላወጣም፣ ማንም ሰው ነፃ ላወጣት አልቻለም። ግን አንድ ኃይል መጣ፣ የኢየሱስ መንፈስ፣ የኢየሱስ ኃይል። ኢየሱስ ራሱ ተገናኛት። ሃሌሉያ! ዛሬ በመንፈሱ ይገናኛቸዋል፣ በመንፈሱ ነፃ ያወጣቸዋል፣ ነፃ ያወጣቸዋል። የአውሬው መንጋጋ የበሽታ ጉልበት በተለያየ መልክ የሚያስለፋችሁ ዋጋ የሚያስከፍላችሁ በኢየሱስ ስም ይሰበራል። ፈውስ በቤታችሁ፣ ፈውስ በሕይወታችሁ በጌታ በኢየሱስ ስም አሁን እየሆነ እያየሁ አሁን እየሆነ ነው። በናዝሬቱ በኢየሱስ ነፃ መውጣት ሆነ። ከባድ ነው የኔ ነገር፣ ከባድ አይደለም፣ ቀላል ነው ብሏል ኢየሱስ። አረ ከባድ ነው የኔ ከባድ ነው። ሐኪሞቹም ብለዋል፣ ሰዎችም አወርቷል። ግድ የላችሁም። እግዚአብሔር ከነካ የችግራችሁ ምንጭ ይደርቃል። ኢየሱስ ካገኘ አያልፍም። ሃሌሉያ! ዛሬ መከራችሁ ከኢየሱስ ጋር ተገናኝቷል። በሽታችሁ ከኢየሱስ ጋር ተገናኝቷል። ያስጨነቃችሁ ከኢየሱስ ጋር ተገናኝቷል። ነፃ መውጣት ሆነላችሁ በኢየሱስ ስም አሜን።